መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል የሚል አንድ ኮመንት አንድ ቪዲዮ ላይ ተመለከትኩና እስቲ እንደዛ ከሆነማ እኔ መጽሐፍ ቅዱስን አንስቼ ላንብብ ብዬ መጽሐፍ ከመጀመሪያ ደግሞ አንድ ኮሜንት አይደለም ያለው፣ በጣም ብዙ ኮሜንት ነው። ኮሜንት ላይ ጻፉለት መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል። አንድ ኮሜንት አይደለም። ቅዱሴን ከፈትኩላቸዋለሁ። ከዛ በኋላ መጽሐፍ ቅዱሴን ስከፍት ዮሐንስ ወንጌል ምዕራፍ 3 ላይ ደረስኩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንድ የሚገርም የጌታችን ንግግር ተመለከትኩ። እንዲህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ከሰማይ ከወረደ በቀር ከሰማይ ነው የወረድኩት ብሎ ጌታችን ኢየሱስ ክርስቶስ እየተናገረ ነው። እዚህ ጋር ፓውዝ ላገውና ሳላ ይሄ ጥቅስ ራሱ ውሸት ነው። ታውቃለህ? ይሄ ጥቅስ ራሱ ውሸት ነው። ያ እናሳያቸው። እሱ ምንድን ያለው መጀመሪያ ሰምታችሁ ከሆነ መጽሐፍ ቅዱስን ማንበብ ሙስሊም ያደርጋል የሚል አንድ ኮሜንት አየሁ ነው። ብዙ ኮሜንት እንደዛ የሚል አለ። አብዛኛው ሰው ደግሞ በተግባርም አይተናል። ብዙ ወንድሞቻችን አሁን የኛ ወንድም እህት የሆኑ መጽሐፍ ቅዱስን አንብበው ለአላህ ምስጋና ይገባውና ሙስሊም ሆነዋል። አልሐምዱሊላህ። አሁን የሚቀጥላሉ ህዝቡ በሙሉ ይሰልማል። አንደኛ። ሁለተኛ ምንድን ያለው መጽሐፍ ቅዱስን ሳነብ አለ የዮሐንስ ወንጌል ደረስኩ። ሰምተዋል? ሳለ የዮሐንስ ወንጌል ደረስኩ ነው። ዮሐንስ ወንጌል ያለው ተመልከተ፣ እዚህ ጋር ነው ያለው ዮሐንስ ወንጌል። ይኸው መጨረሻ ላይ ነው ያለው የሚታይ ከሆነ ይሄን ሁላ ዘሎ ነው እዚህ የደረሰው ዮሐንስ ወንጌል ይሄን ይታያል። ይሄን ሁላ ዘሎ ነው። ይሄን ሁላ ቼክ ማድረግ አለብህ ነው። ምሳሌ ላውጣልህ ሳለ ዝም ብዬ ልክፈትልህና ይሄን ሁላ እንዴት እንደዘለ ግራ ይገባኝ። ምሳሌ ዝም ብዬ የከፈትኩት ይሄው ማይን በውስጡም የነበሩትን ህዝብ አውጥቶ በመጋዝና በብረት መቆፈሪያ በብረት መጥረቢያ ስር አኖራቸው። በሸክላ ጡብ ያለ ይቀጥላል። እዚህ ጋር ደግሞ አንብበው። ይሄ እንግዲህ ካንተ ዝም ወላሂ ዝም ብዬ ከፈኩት ጀማ። እዚህ ጋር ደግሞ አንብበው ሊቀዩን ቀይ ኦኬ። ከዚያም በኋላ ነው ከላይ ያለውን ትሆናለህ እንግዲህ ስለ ንጉሱ ንገረው። ኦኬ። ከዚያም በኋላ ከማት ይላል አይተህ ከሆነ ይባደከማት ከእርሷ ጋር ተኛ ይላል። ሙሉ አንብብላችሁ። ያው ከዚያም አደከማት ከእርሷም ጋር ተኛ። አየህ የሚያወራው ስለ እንትን ነው፣ ስለ ወሲብ ነው የሚያወራው። እዚህ ጋር ደግሞ ይልኝ እስቲ እግዚአብሔር እርሷን በእጃችሁ አሳልፎ ይሰጣልና ከተማይቱን ያዙ፣ በያዛችኋትም ጊዜ ከተማይቱን በእሳት አቃጥሏት፣ እንዳልኋችሁ አድርጉ፣ እነሆም እላችኋለሁ። በቃ ብዙ በጣም ብዙ አሁን ይሄ ዝም ብዬ ታሳየናለህ። ዝም ብዬ ከፈኩት ነው እንደዚህ እያደረኩኝና ይሄን ሁላ ዘግናኝ ታየ። ይሄን ሁላ ግድያ ይሄን ያክል የብልግና ነገር ዘሎ ነው ዮሐንስ ወንጌል የደረሰው። የመጀመሪያ ጥያቄ እሱ ላይ ሪአክት አድርግና ከዛ ያነሳውን ቪዲዮ ደግሞ እንመተዋለን። ብዙ ጊዜ ክርስቲያኖች መጽሐፍ ቅዱስን ብታነቡ እኮ መጽሐፍ ቅዱስ ያው ጥሩ ነገር አለ ወደ ራሳችሁ ይስባችኋል ብለው እሺ ምን እናንብብ ስንላቸው የሚሰጡን ዮሐንስ ወንጌል ምዕራፍ 3:16 ነው። እግዚአብሔር ዓለምን ከመውደዱ የተነሳ አንድያ ልጁን ለዓለም እስኪሰጥ ድረስ ዓለምን እንዲወደዋልና የሚል ጥቅስ አላቸው ዮሐንስ 3:16 እና እሱ እኮ አይደለም። አንድ ሰው መጽሐፍ ቅዱስን ላንብብ ብሎ ከተነሳ የሚጀምረው ከመጀመሪያው ነው። ታሪኩ ምንድነው? ከዘፍጥረት ይጀምራል። ዘፍጥረት እያነበበ ምንም ትርጉም ያሌላቸው ነገራቶች ነው አይቶ የሚመጣው። ኦኬ። እያነበበ የሚመጣው ገና ከጅምሩ ነው የሚወዛገበው። በጣም በርካታ ነገራቶች አሉ። ሄዶ አምላክ ይጸጸታል፣ አምላክ እነዚህ ካካ የሚሉ ሰዎችን ይጠየፋል አይነት ነገሮችን ነው ዘዳግም ምዕራፍ 23 ቁጥር 14 ላይ የሚያነበውና እሱን ዘሎ ነው እዛ ጋር የሚሄደው። መኃልየ ምዕራፍ 7ን ዘሎ ነው። መኃልየ ምዕራፍ 5ን፣ ሕዝቅኤል ምዕራፍ 23ን እነዚያ የታሪክ እንደዚህ ነገሮችን ዘሎ ነው። እንዴት ነው ዮሐንስ ወንጌል ጋር የሚሄደው? እንዳንተ አይደለም እኮ ሰው የሚመርጠው፣ ሁሉንም ነው የሚያነበው። ሁሉንም ሲያነብ ደግሞ የአንዲትን የሴት ልጅ የሱነማይቱን ሴት ልጅ ወገቧን፣ ጥርሷን፣ እንትኗን የሚያሞካሻውን መጽሐፍ እንዴት ነው ዘሎ ትቶ ዮሐንስ ወንጌል ጋር የሚሄደው? ተሰቀለ ሞተልኝ የሚለው ያ ትርጉም አልባ የሆነ ታሪክ እነዚህ እንዴት ይዘላቸዋል? ከንፈሮችሽን እንደ ቀይ ሐር ፈትላቸው፣ ቃልሽም ያማረ ነው። ሁለቱ ጡቶችሽ መንታ እንደተወለዱ በሐር በሱፍ አበባ እንደተሰማሩ እንደ ቡቃያ ናቸው ምናምን ብሎ ይሄን እንዴት ነው ይዘለው ነው? እቺ ንገርልኝ እንዴ። ከዚያ አንተ ሰው አለ አጠገቤ የሆነ ብልግና ማውራ እንዳይመስላችሁ። ከዚያም ጡቶችን እንሰጥሃለሁ። እንደዚህ አሁን አጠገቤ ያለ ሰው ስለ ብልግና ማውራ ነው የሚመስለው። መጽሐፍ ቅዱስ ነው እያነበብኩ ያለሁት እና ይሄን ሰው ዘሎ እዛ ጋር አይሄድም ነው ዮሐንስ ወንጌል ጋር እና ምንድነው መጽሐፍ ቅዱስን ማንበብ ሙስሊም አያደርግም ምናምን የምትለው ነው። እነዚህ ነገራቶችን ደብቀ ዮሐንስ ወንጌልን ብቻ የምታነበው ማን ስለሆንክ ነው? እሺ ቀጥል እስኪ። ወደ ሰማይ የወጣ ክፍል ተመለከተ። ከዛ ሀሳቡን እንስማ። ቅዱሴን ከፈትኩላቸዋለሁ። ከዛ በኋላ መጽሐፍ ቅዱሴን ስከፍት ዮሐንስ ወንጌል ምዕራፍ 3 ላይ ደረስኩ። ማሻአላህ ዮሐንስ ወንጌል አነበበሽ? እንስማ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንድ የሚገርም የጌታችን ንግግር ተመለከትኩ። እንስማ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ከሰማይ በቃ ይሄ ራሱ ውሸት ነው። ሳላ ይሄን ጥቅስ ብቻ ይዘን
መጽሐፍ ቅዱስ ውሸት እንደሆነ እናሳየዋለን። ይህን ጥቅስ ነው ያመጣው። ደግሜ ላንብብላችሁ። ምንድን ነው የሚለው? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱን በሰማይ የሚኖር የሰው ልጅ ነው ይላል። ይሄን ጥቅስ አመጣና በቃ ኢየሱስ እያለ ይናገራል። እና አሁን ይሄ ጥቅስ ራሱ ውሸት እንደሆነ እናሳያችሁ። ሰላም እስቲ ደግመህ አንብብልኝ አለ። በደንብ ረጋ ብለህ አንብብልኝ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ስለዚህ ወደ ሰማይ የወጣ ማንም የለም፣ ማንም የለም፣ ማንም የለም ከኢየሱስ በስተቀር አይደለ? ወደ ሰማይ የወጣ ማንም የለም ከኢየሱስ በስተቀር። ያ እርግጠኛ ነህ? እሺ እርግጠኛ ከሆንክ ይሄ ራሱ ውሸት ነው። ወደ ሰማይ ወጡ በጣም ብዙ ሰዎች አሉ። ላሳይህ። ያው ተመልከት፣ ወደ ሰማይ ወጡ በጣም ብዙ ሰዎች። መጽሐፈ ነገሥት ካለ ምዕራፍ 2 አያችኋ። ስለዚህ ይሄ ጥቅስ ብቻ ይዘን ጋዲሳ ወገናችን በደንብ አዳምጥ። አሁን እያዳመጥክ ነው እና በደንብ አዳምጥ። ይሄን ጥቅስ ብቻ ይዘን መጽሐፍ ውሸት እንደሆነና ያለህበት ትክክል ውሸት እንደሆነ እናሳይሃለን። አንብብልኝ ሳላ። ሲሄዱም እያዘገቡም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብቶ ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ወዴት ወጣ? ወደ ሰማይ። እንዴ ቅድም እኮ ይወጣ የለም እኮ ይላል እኮ እዚህ ጋር ይወጣ ማንም የለም ይላል። እዚህ ጋር እንግዲህ በግልጽ ሲዋሽ እናያለን። እና ከሰማይ ከወረደ ይላል። እንዴት ነው ሌሎቹ ከሰማይ ወርደዋል ወይ የሚል ነገር ያነሳሉ። ኢየሱስም ሆነ ኤልያስ እዚሁ ነው ከእናታቸው ማህፀን የተወለዱት። እዚሁ ሁለቱም እዚሁ ነው። ጅማራቸው እዚሁ ነው፣ ፍጻሜያቸውም እንግዲህ መሬት ላይ ነው። ሟች ናቸው ሁለቱም። እዚሁ ነው የጀመሩት። ሌላ ምንም ታሪክ የላቸውም። ኢየሱስን ብትሉ ማለት ነው እናንተ ከሰማይ ናችሁ ሊል ይችላል መጽሐፍ ቅዱስ ላይ ብዙ ቦታ እና ከሰማይ መንፈሳዊነትን ገላጭ ነው እንጂ ከሰማይ የሆነ ዱብ ያለ ሰው ስላለ አይደለም። ከሰማይ የወረደ ማንም የለም ሲጀመር። ከሰማይ የሚያገናኘው መንፈሳዊነትን ነው። እናንተ ከዚህ ናችሁ፣ ሌላው ከሰማይ ነው ብሎ የሚገልጽበት ነገር አለ። እሺ ቀጥል ይምራን። ኔትወርክ ይዞ ነው አሁን ይሰማል። ስለዚህ አጀማ ወገናችን ያመጣው ጥቅስ መሰረት ራሱ መጽሐፍ ቅዱስ ስህተት ነው ማለት ነው። ለምን እዚህ ጋር ወገናችን አንድ ላሳያችሁ በደንብ እንዲገባችሁ ማለት ነው። የሚያደርጋል ስሙ የሚል አንድ ኮመንት አንድ ቪዲዮ ላይ ተመለከትኩና እስቲ እንደዛ ከሆነማ እኔ መጽሐፍ ቅዱሴን አንስቼ ላንብብ ብዬ መጽሐፍ ቅዱሴን ከፈትኩ እላቸዋለሁ። ከዛ በኋላ መጽሐፍ ቅዱሴን ስከፍት ዮሐንስ ወንጌል ምዕራፍ 3 ላይ ደረስኩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንድ የሚገርም የጌታችን ንግግር ተመለከትኩ። እንዲህ ይላል። ይገርማል በጣም። እሺ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለ። ወደ ሰማይ ወጣ በጣም ብዙ ሰዎች አሉ ነው። ስለዚህ ኢየሱስ ታያክን ያለው ወገናችን ያ ወደ ሰማይ ወጡ በጣም ብዙ አሉ። ያው ቃል በቃል ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይላል። ልጨምርላችሁ ኮሜንት ምሳሌ ኮሜንት ተመልከቱ። እንደዚህ ይላል ጋድ ሰከሊ ቱክ ኤሊጃህ ቱ ሂምሰልፍ አለ። እግዚአብሔር አምላክ ወዳውኑ ኤሊጃህን ወደ ራሱ ወሰደው አለ። ስለዚህ ወደ ሰማይ ወጣ አለ። በመጽሐፍ ወገናችን ባመጣው ጥቅስ ራሱ ሳላ ይሄ ወገናችን ባመጣው ጥቅስ መሰረት ራሱ ኢየሱስ ዋሽቷል ማለት ነው። ስለዚህ መጽሐፍ ቅዱስ ራሱ ትክክል አይደለም፣ አይስማማም ነው እያልን ያለ ነው። ቀጥል። ተጨማሪ ሀሳብ አለው እዚህ ጋር ተጨማሪ ሀሳብ ካለ እስቲ ክፈተው። እቺኛው ዲባንክ ስለሆነች የሚቀር ሀሳብ ነገር ካለ እሱን ክፈትና ሪያክት እናድርግበት። ይሄን አጠቃለውና ልስማው ከዛ ከፍተዋለሁ። ኦኬ ላጠቃለው ይሄንን እንግዲህ ምንድነው መጽሐፍ ቅዱስን ማንበብ ሙስሊም ያደርጋል ትላላችሁ ሙስሊሞች። እና መጽሐፍ ቅዱስን ከፍተው ብሎ ሄዶ ዮሐንስ ወንጌል የተመረጠች ጥቅስ ጋር ነው ሄደው እና መጽሐፍ ቅዱስን ስከፍት ከዮሐንስ ወንጌል ሳይሆን ከጫፉ ሳይሆን ከመጀመሪያው መጀመር አለብህ። ከመጀመሪያው ሲጀምር ምንም ትርጉም ያልሰጡ ምንም ለሰው ሴንስ የማይሰጡ ትርጉም አልባ ነገራቶችን እናገኛለን። እነዚያን ነገራቶች ደግሞ እያየህ በፍጹም ልታልፍ አትችልም ነው። እና ይሄ በቃ ግልጽ የሆነ ማጭበርበር ስለሆነ ወገናችን ጋዲሳ ከዚህ በኋላ መጽሐፍ ቅዱስ ስታነበው ከዛው ከኋላ ጀምር፣ ከዘፍጥረት ወይ ደግሞ ከሌላ ቦታ ጀምር እንጂ የተመረጠችን ጥቅስ እየከፈትክ አይደለም ሪያክት ማድረግ ያለብህ የሚል ነው። ሌላኛው የጠቀስከው ጥቅስም ውሸት ነው። ምክንያቱም ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ይላል መጽሐፍ ቅዱስ ላይ። እነ ሄኖክ ወደ ሰማይ ሲያርጉ እነ ኤልያስ ወደ ሰማይ ሲወጡ በሰረገላ እናያለን። ስለዚህ አንደኛ የተጠቀሰው ጥቅስም ውሸት ሆኖ ተገኝቷል። ስለዚህ ይሄ ክርስቲያን ለመሆን ምንም የሚያበቃ ነገር አይደለም የሚል ነው። እስቲ ተጨማሪ ሀሳብ ካለው ክፈተው፣ ካሌለው ግን ሌላ ቪዲዮ አምጣና እዛ ላይ ሪያክት እናደርጋለን። አክቹዋሊ ላሰማችሁ የቀረው ሀሳብ ምንድን ያነሳው ሌላም ጥቅስ ላይ እኮ ኢየሱስ ከሰማይ ነው የሚል አለን እያለ ያለው እስልምና እንስማምቋ ችግር የለም። ከዛ እናጠቃለውና እናልፋለን። ከሰማይ ነው የወረድኩት ብሎ ጌታችን ኢየሱስ ክርስቶስ እየተናገረ ነው። እስልምናው ላይ እነሱ ኢሳ የሚሉት አካል ከሰማይ ወረደ ብሎ ያምናሉ? በፍጹም አያምኑ። እንኳን እኛ መጽሐፍ ቅዱስም ኢየሱስ ከማርያም ማህፀን ወጣ ነው የሚለው። እሺ በፍጹም አያምኑ። ኦኬ እስቲ እኔ መረዳት ስህተት ይሆን እንዲያልኩና እስቲ ሌላ ቦታ ደግሞ ዞር ዞር ልበል አልኩ። አሁን ደግሞ ሌላ ቦታ ሄዳጅ አይደረስ አለ
ይሄን ቦታ ተሆነ ሌላ ቦታ ዞር ዞር እያለ ነው። ገባህ? እኔ ግን ግራ የገባኝ ነገር ክርስቲያን ወገኖቻችን አያችሁ እንዴት እንደሚዋሻችሁ። ምን አለ አሁን ዞር ዞር እያልኩ ነው አለ። ቆይ ዞር ዞር የሚለው ጥሩ ጥሩ ቆይ ሳለ አንዴ ቆይ ይሄ መጽሐፍ ግን ስንከፍተው ቆይ አንድ አዳምጠኝማ። ይሄ መጽሐፍ ስንከፍተው እነሱ ቆይ ከዚህ በኋላ አይታያቸውም እንዴ? እኔ እንኳን አንዴ ግራ ይገባኝ ወላሂ። ከዚህ በኋላ ያለው አይታያቸውም መሰለኝ። ይሄ አይታያቸውም እቺ ብቻ የምትታያቸው መሰለኝ። አይታል አይደለ? ምን አለ ዞር ዞር አልኩኝ። አሁን ዞር ዞር የሚለው እዚህ ጋር ነው። አሁን ምን ትላለህ? እና እንዴት ነው ግን ሰዎች የሚያስቡት ነው ጥያቄያችን። ወደ ኋላ ዞርም እንደ ብሉይ ኪዳን ይሄን ብቻ ነው የሚያየው። ግራ ይገባኛል። ዞር ዞር አልኩኛል እና ይገርማል የሱ ዞር ዞር። እሺ እንስማ ደግሞ ችግር የለውም መጽሐፍ ቅዱስ ላይ። ከዛ ዮሐንስ ወንጌል ምዕራፍ 6 ላይ ደረስኩላችኋለሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 38 ላይ እንዲህ የሚል ቃል ጌታችን በአንደበቱ የተናገረውን ቃል ተመለከቱ። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጄ እኔ አመሰግነዋለሁ። ተመሰግነው ቃል በቃል እኮ ኢየሱስ ራሱ የመጣው የአብን ፍቃድ ሊያደርግ እንደሆነ አመነ። ሰማሁ አይደለ? ፍቃዴን ላደርግ እንጂ የእግዚአብሔርን ፍቃድ ላደርግ እንጂ የራሴን ፍቃድ ላደርግ አልመጣሁም አላለ። ስለዚህ ኢየሱስ ራሱ የራሱን ፍቃድ ማድረግ አይችልም ነው። የአምላኩን ፍቃድ ነው የሚፈጽመው። የአምላክ ፍቃድ ምንድን ነበር ስንል ደግሞ የነቢያት ፍቃድ ነው። እሱ ምንድን ነው? የነቢያት አስተምሮ እሱ ምንድን ነው? አንድ አምላክ አምልኮ የሚል ነው። ኢየሱስ ይሄን ያስተማረው። እሺ እንቀጥል፣ ችግር የለውም። ወርጃለሁና ምናለ ጌታችን ኢየሱስ ክርስቶስ ከሰማይ ወርጃለሁ። ኬት ከሰማይ ነው የወረድኩት እያለ አሁንም እስልምናው ላይ ቼክ ስናደርግ ኢሳ የሚሉት አካል ከሰማይ ወርዷል ብሎ አያምኑ። ኧረ ምን ይሄ ብቻ ቁጥር ይሄ ብቻ ቀጥል ሳላ እቺን ከሰማይ የምትላትን እንትን በጣም ነው ትኩረት ያደረገበትና ከሰማይ መባሉ ምንድነው የሚያስገርመው? ዮሐንስ ወንጌል ምዕራፍ 20 ላይ አንድ የተገለጸ ነገር አለ አይደል? ስለ ጥምቀት ይህን በማን ስልጣን እርስ በርሳቸውም እንዲህ ተባባሉ። አስቀድሞ ቁጥር 4 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 4 ላይ የዮሐንስ ጥምቀት ከወዴት ናት? ከሰማይ ናትን ወይስ ከሰው አላቸው። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናትን ወይስ ከሰው ብሎ ጠየቃቸው። እንግዲህ ከሰማይ ሲል መለኮታዊ ፍቃድ ነው አይደለ? መለኮታዊ አምላክ ፍቃድ ነው። ልክ ኢየሱስ ክርስቶስ ይሄ ወንጌል ቁርአን ላይ ሲናገር ራሱ እኔ ከአላህ ዘንድ መጣኋችሁ ነው ያለው አይደለ? ከአላህ ዘንድ መጣኋችሁ ብሎ ሲናገር ነቢያት የሚላኩት ከአምላክ ነው። ይሄ ማለት ግን ሰማይ ላይ ኖሮ ዱብ አሉ ማለት አይደለም። ኦኬ፣ የአምላክ ፍቃድ ከሆነ ከሰማይ ሊባል ይችላል። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከሰው? የሰው ፍቃድ አይደለም፣ ይልቁንም መለኮታዊ የሆነ ፍቃድ ነው የሚል ነገር የሚያመላክት ነው እንጂ የሆነ ከሰማይ እንደዚህ ልክ ይሄ ኮከብ ምናምን ተወርዋሪ ኮከብ ዱብ ማለትን የሚያመላክት አይደለም። ለምን በጣም ትኩረት እንዳደረገበት እንግዲህ አናውቅም። ሌላው ኢቭን ከሰማይ ነው እንኳን ቢባል ለምንድን ነው ይሄ በጣም በዚህ ደረጃ ቦልድ አድርጎ የተናገረው? ምክንያቱም ከሰማይ ቢሆን የሆነ ዱብ አለ እንበል፣ ችግር የለውም። ኢየሱስ ከሰማይ ዱብ ያለው እንበል፣ ሰማይ ላይ ይኖር ነበር ከዛ ዱብ አለ ብለን እንውሰድ፣ ችግር የለውም። ስቲል ፍጡር መሆኑን እኮ የሆነ የሚያስተባብል ነገር አይደለም። ስቲል እኮ ፈጣሪ አያደርገውም። የሰማይ መላእክቶች አሉ አይደለ? የሰማይ መላእክቶች አሉ፣ በሰማይ የሚኖሩ አሉ። ስቲል በሰማይ ኖረውም እንኳን ፍጡር ናቸው። ስለዚህ እዛ ላይ መሆኑ እንኳን እዛ ላይ ኖሮ እንኳን መጣ ብትል ስቲል ፍጡር ከመሆን የሆነ የበለጠ ወደ አምላክነት ከፍ የሚያደርገው ነገር አይደለም ነው። ስለዚህ ከሰማይ ወረደ ብትል ሊትራሊ ተረድተው ቃል በቃል ተረድተው ከሰማይ ነው ዱብ ያለው ምናምን ብለህ እንደዛም ከሆነ እያሰብክ ያለው አንተ ስቲል ኢየሱስን ፈጣሪ ያደረገውም ነው የሰማይ መላእክትም ፍጡር ስለሆኑ። ስለዚህ ያን ያህል አሳማኝ ነገርም እየተናገርክ አይደለም። ሌላውን ወደ አንተ ለማምጣት ለማለት ያህል ነው። እስቲ ተጨማሪ ቪዲዮ ካለ ወይ ሀሳቡን ካልጨረሰ አስጨርሰው፣ ከጨረሰ ግን ሌላ ቪዲዮ አምጣና እዛ ላይ ሪያክት ማድረግ እንችላለን። ኧረ በቃ ሌላማ ምን ያሳል? ይሄ ያለቀ እና በቃ አያችሁ ክርስቲያን ወገኖቻችን እዚህ ጋር ማላችሁ ዲያቆናትን በደንብ አዳምጡ፣ እንዴት እንደሚያጨበብሯችሁም ተመልከቱ። እንግዲህ እነዚህ ናቸው ክርስቲያን እንወክላለን ባዮቹ። እሺ ሳላ ቀጣይ አንድ ቪዲዮ አለ እናንሳው፣ ስለ ነቢያት የተናገረበት ይቻላል። እሺ ጥያቄ የሆነባችሁ ሙስሊም ወንድሞች ቪዲዮ ካለ ቪዲዮውን በውስጥ ላኩልኝ። አብሶ እስልምና ጥያቄዎች ካሉ ላኩልኝ በውስጥ እሺ። ስለዚህ አሁን ሀሳብ ውድቅ እንደሆነ በሱ ወገናችን ባመጣው መስፈርት ራሱ ሳላ የሚገርመው ነገር አሁን ልዩ የሚያደርገው መሰለህ ሳላ እሱ ራሱ ባመጣው ጥቅስ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 መሰረት ራሱ ኢየሱስ ትክክል እንደተናገረና ከብሉይ ኪዳን ጋር እንደሚጋጭ አሳይተነዋል። ቀጣይ ደግሞ ያለውን እንስማሽ። እስልምና የነቢያቱ ሃይማኖት ይሰማል ግና አንድ ጥያቄ አለ። ቆይ እስልምና የነቢያቱ ሃይማኖት ነው የሚለው ላይ አንድ ጥያቄ አለ። ሙስሊሞች እንዲህ ሲሉ ምን እያሉ ነው ከተባለ በብሉይ ኪዳን የነበሩ ነቢያት ያመልኩት የነበረው አምላክና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው እያሉ ነው። እንደዛ ከሆነ ጥያቄ እናቀርብ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ ስለዚህ ምንድን ነው ያለው? የነቢያት ፈጣሪ አላህ ነው ትላላችሁ። እዚህ ጋር ጥያቄ ላቀርብ ነው ሳላ። እሺ ስለዚህ
ምንድን ያለው? የነቢያት አምላክ አላህ ነው ትላላችሁ። ስለዚህ ጥያቄ ነው፣ ችግር የለውም። በቀነስ ቀጥል። ኢሳያስ እንዲህ ይላል፣ እግዚአብሔር ምን ይለዋል? አንተ አባታችን ነህ ይለዋል። አምላኩን ምን አለው? ኢሳያስ እንዲህ ይላል፣ እግዚአብሔር ኢሳያስ ምን አለ? ሳላ አባታችን አምላኩን ምን አለው? አንተ አባታችን ነህ አለው። እሺ ኢሳያስ መጀመሪያ የነቢነት መስፈርት ያሟላ እንዴ? ሳላ በጻፈው መጽሐፍ መሰረት ራሱ እሱ ሳይሆን ይምራን መች ተስማማን? ቴክስቱ ላይ ነው። አሁን ይሄ ያ ነቢይ እንደዚህ ብሏል ብለን መች ተስማማን? እኛ ስንስማማ እኮ ነው መስማማታችንን ይዘህ መቀጥለው እንጂ የሆነ የምርም ኢሳያስ የሚባል መልእክተኛ እንደዚህ ብሏል የሚል እምነትም የለንም ከመሰረቱ። ለምንድን ነው ያሌለን? ከመሰረቱ አንተ እጅ ያለው ትክክለኛ ነቢያት ቃል አይደለም ብለን አናምንም። ኦኬ አንተ ያዝከው መጽሐፍ ቴክስቱ ላይ ስንስማማ ነው። ከተስማማን በኋላ ኢሳያስ እኮ እንደዚህ ብሏል አባታችን ይላል እግዚአብሔርን፣ እናንተ ደግሞ አባታችን አትሉም። ስለዚህ የእናንተ አምላክና ኢሳያስ አባታችን የሚለው አምላክ አንድ አይደለም የምትለው ኢሳያስ እንደዛ ብሎ ተናግሯል ብለን ክሌም ስናደርግና መጽሐፉ ትክክለኛ ነው ብለን የተቀበልን ቀን ብቻና ብቻ ነው። መጽሐፉ ትክክለኛ ነው፣ መጽሐፉ ደግሞ የምርም የአምላክ ቃል ነው ብለን ሳንቀበል ቴክስቱ ላይ ተስማማን አስመስሎ ነው እያቀረበ ያለው። እስቲ አንድ ኮረፕሽን የሚለውን ፋይል ክፈትልኝ ይምራን። ግን በኮንሴፕት ደረጃ ሀሳቡን ግልጽ እናግላቸው። ሳላ አላህ ፈጣሪ ነው ታምናለህ አይደለም? ያ እዚህ መጽሐፍ ላይ ግን አላህ ፈጣሪ አይደለም ይላል። ምን? እዚህ መጽሐፍ ላይ አላህ ፈጣሪ አይደለም ይላል። እዚህ መጽሐፍ አሁን በእጅ ያዝኩት መጽሐፍ ላይ እስኪ አይ በቃ በኮንሴፕት ነው ይላል እና ማሳጃ ይሆናል። ይሄ ተራ መጽሐፍ ነው ለኔ ገድለ መባጽዮን ቢልም ባይልም ምንም የሆነ ገዳም ውስጥ የተጻፈ ቄሶች እዚሁ ሀገራችን ያሉ ቄሶች የጻፉት መጽሐፍ ነው። ማተር አያረግም ነው። ኦኬ ማተር አያረግም። በቃ ሳላህ እያላችሁ ያለው ይሄን ነው። እሺ መጀመሪያ በዚህ መጽሐፍ እኛ መች ተስማማን ነው። ይሄ መጽሐፍ የነቢያት መጽሐፍ መጫመን መጀመሪያ ከዚህ መጽሐፍ የምታሳየን መጽሐፉ ተበርዟ ብለን እየተናገርን መጽሐፉ እንደ ሽንኩርት ተበልቷል ብለን እየተናገርን ከዚህ መጽሐፍ ማስረጃ ኮረፕሽን የሚለውን ኢሳያስን መጥቀስ የፈለኩት ለዛ ነው። እስቲ ፋይሉ ወደዚህ አድርግልኝ ይሆናል። አየሽ ኢሳያስ የኢራኔስን ክፈትልኝ። የኢራኔስን የኢራኔስ ለኢሳያስ የተናገረውን ወደታች ሂድ። እዚህ ጋር አስገብተናል አለ መሰለኝ እዛ ውስጥ ሂድ አለ አለ ውረድ አውቀዋለሁ። ሂድ አሁን ይሄኛ እንግዲህ አሁን ኢሳያስን ትክክለኛ የሆነ መጽሐፍ አድርጎ ነው እያቀረበ ያለው። እንደዛ አይደለም። የሆነ ኮረፕት የሆነ መጽሐፍ ነው ያዝከው ከመሰረቱ እና ቴክስቱ ላይ አልተስማማንም። ስላልተስማማን ልክ እኛ እንደተቀበል ነው አድርገህ አትጀምር። ኢራኔስ አጌንስት ሄራሲስ ላይ እዚህኛው ክፍል ለፊት የምታዩት መጽሐፍ ላይ ኢራኔስ አጌንስት ለበእንተ መናፍቃን ይባላል መጽሐፉ በአማርኛ ለመናፍቃን የሰጠው መልስ ነው። እዚህኛው መጽሐፍ ላይ ምን ብሎ ይናገራል መሰላችሁ? ኢራኔስ ኢሳያስን ጠቅሶ በጎን በኩል ኢሳያስ የሚለውን አሳየኝ። በጎን በኩል ከላይ በኩል ማለት ነው። አይዛያ ሴስ ይላል። አይዛያ ሴስ ማለት ኢሳያስ እንደዚህ ብለዋል አለ። እሺ ኢሳያስ ምን አለ? እንደ ዘ ሆሊ ሎርድ ቅዱስ እግዚአብሔር ሪሜምበርድ ሂስ ዲድ እስራኤል። ቅዱስ እግዚአብሔር ሪሜምበርድ ሂስ ዲድ እስራኤል የሞቱትን እስራኤልን አስታወሰ። who had been slept in the land of Spelcher በመቃብር ምድር ያረፉትን ሙት የሆኑትን ህዝቡን እስራኤልን አሰበ ወይ አስታወሰ። and he came down to preach his salvation and he came down ወደ እነሱ ደግሞ ወረደ to preach his salvation to them የሱን ማዳን ለነሱ ሊሰብክላቸው ወደ መቃብር ወረደ። that he may save them ከዛም በኋላ ደግሞ አዳናቸው አለ። ማን እንደዛ ያለው? ኢሳያስ እንደዚህ አለ። ቅዱስ እግዚአብሔር የሞተውን ህዝብ እስራኤልን አስታወሰ፣ የራሱን ማዳን ሊሰብክላቸው ወደ እነሱ ወረደ ብሎ ኢሳያስ ተናግሯል አለ። አልተናገረም። ኢሳያስ አንድም ቦታ እንደዚህ ያለ ነገር አልተናገረም። ቅዱስ እግዚአብሔር የሞተውን ህዝብ እስራኤልን አስታወሰ፣ ማዳኑን ሊሰብክላቸው ወደ እነሱ ወረደ። ኢሳያስ ውስጥ እንደዚህ ያለ ነገር የለም አለ። ክርስቲያኖች እናንተ ረሳ ቃላችሁ እንደዚህ የሚባል ጥቅስ ኢሳያስ ውስጥ ተሰምቶ ይታወቃል? በታሪክ በፍጹም አይታወቅም። ስለዚህ ኢሳያስ አልተናገረው እንደተናገረ እየተደረገ እየተጻፈ ጥቅሱ ላይ ተስማማን ይመስል ኢሳያስ አባታችን ብሎ ለምንድነው የምትለው? መቼ ነው ተስማማነው? ብንስማማና ወጥ ነገር ቢኖረን ያኔ ፕሬሚዙን ትጀምር ነበር። ስለዚህ መደምደሚያ የምታረገው ፕሬሚዝ ዋን አድርገህ ኢሳያስ አባታችን ብሏል፣ ፕሬሚዝ ቱ እናንተ አባታችን አትሉም፣ ኮንክሉዥን ደግሞ የእናንተና የነቢያት አምላክ አንድ አይደለም ስትል መጀመሪያ ፕሬሚዝ ዋንህ ትክክል አይደለም። ፕሬሚዝ ዋንህ ትክክል ካልሆነ ኮንክሉዥኑ ልክ ሊሆን አይችልም።
አይታል። ልክ እንደዚህ ማለት ነው። ሙስሊሞች ምግብ ይበላሉ፣ ክርስቲያኖች ደግሞ ሳር ይበላሉ። ስለዚህ ክርስቲያኖች ሰው አይደሉም እንደማለት ነው። አይ ሳር አይደለም የሚበሉት። ስለዚህ ፕሬሚዝ ላይ የተነሳው ነገር አንደኛ ስህተት ነው። ኦኬ ክርስቲያኖችም ሰው ናቸው፣ ምግብ ነው የሚበሉት። ሳር ብለህ ከጀመርክ ግን ከመሰረቱ ክርስቲያኖች ሰው አይደሉም ብለህ ለመደምደም የተነሳህበት ነገር አስቀድሞ ትክክል አይደለም ነው። ስለዚህ የሙስሊሞች አምላክና የነቢያት አምላክ አንድ አይደሉም ወደሚለው ድምዳሜ ከማምጣት በፊት ፕሬሚስ ዋን ላይ የተጠቀምከው ነገር ትክክል አይደለም። አርጊውመንቱ ፉርሽ ነው የሚሆነው ነው። ቀጥል ይምራን። ጀዛከላ ሳላ። ለመጨመር ያክል ደግሞ ኢሳያስ የተናገረው ትክክለኛ ጽሁፍ እኮ የለም። ምሳሌ ላሳያችሁ። ይሄ መጽሐፍ ውስጥ ይታያል አይደለ? ይሄ የኦርቶዶክሶች መጽሐፍ ቅዱስ ነው። እንደዚህ ይላል። የኢሳያስ ነብይነት መጣት ያለ እሱ ይታያችኋል። የኢሳያስ ነብይነት መጣት ይላል። ከዚያም በኋላ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ቤቱን የሞላው ምንድን ነው ሳላ? ያ ምስጋና እንዳረሱ። ይሄ መጽሐፍ እንግዲህ ምን አለ? ምስጋናው ቤቱን ሞላ። ኢሳያስ እንደዛው ተናገር አለ። እሺ ችግር የለውም ተስማማ። እንዳረሱ ኮሜንት ጻፉ ምስጋና ብላችሁ። ወደዚህ ደግሞ ልምጣላችሁ። ራሱ መጽሐፍ ተመልከቱ። እንደዚህ ይላል ራሱ ምዕራፍ ላይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔር ከፍ ባለ ዙፋን ላይ በከበረው ዙፋን ተቀምጦ አየሁት፣ የልብሱ ዘርፍ ቤተ መቅደሱን ሞልቶት ነበር። ቤቱን የሞላው ምንድን ነው? ቀሚሱ ነው ይላል። ታዲያ ኢሳያስ የተናገረው ትክክለኛ የትኛው ነው? ቀሚሱ ወይስ ደግሞ ምስጋናው? ቀሚሱ ወይስ ምስጋናው? ክርስቲያን ወገን አያቸው። ኢሳያስ የተናገረው ነገር በትክክለኛ መንገድ ተጠብቆ አልመጣም። አንደኛ እሺ ይሄ ነው እዚህ ጋር ሀሳብ ስጥበትና ከዛ ደግሞ ራቁቱ እንደሚሄድ እናሳያቸውና ከዛ ቀጣይ ደግሞ ያለውን ደግሞ እንሰማለን። ቀጥታ ያ ባጭሩ እዚህ ጋር ስናጠቃልለው ምንድነው እንደዚህ ቃላት መለወጥ ቃላት መጨመር የሚባል ነገር መጽሐፍ ቅዱስ ላይ በጣም ኖርማል ነው። ቃል ይጨምራሉ፣ ቃል ይቀንሳሉ፣ ይቆርጣሉ። እንደዚህ በጣም ነው እርስ በርሳቸው ሲከራከሩ የሚውሉት ቃላትን እየጨመሩ እየቀነሱ። ያ በሆነበት ሁኔታ ላይ ኢሳያስ እንደዚህ ብሏል ብለህ ኢሳያስ የተናገረውን አስመስለህ ማቅረብህ ተገቢና ትክክል አይደለም። ስለዚህ መደምደሚያ ደግሞ ፋላሲ ሆኖ ቁጭ ይላል። አርጊመንቱ ትክክል አይደለም የሚል ነው። ቀጥል ሐሳቡ። በቃ ኢሳያስ በመጽሐፉ መሰረት ራሱ እኮ አንተ በቀረብከው መጽሐፍ ራሱ ወገናችን በቀረበው መጽሐፍ ራሱ ኢሳያስ የነብይነት መስፈርት ያሟላ አይደለ እንዴ? ኢሳያስ ብሎ ማስረጃ ያመጣው መጽሐፍ ለነብይነት ማስረጃ አይሆንም። ለምን ኢሳያስ ኢትዮጵያ መጥቶ ምንድን ነው የሰራው? ይምራን ራቁቱን ሄደ። ጫማውን ልቆ ባዶ እግሩን ራቁቱን። እስኪ ክፈትልን። ከፍታ እንደ እሱን ያከፍቻለሁ። መጽሐፍ ቅዱስ እዩት በደምብ መጽሐፍ ቅዱስ ነው። እሺ ያ አንብብላቸው። ትንቢተ ኢሳያስ ምዕራፍ 8 አይደለ? 7 ነው 8 ከላይ ያለው ምዕራፍ 20። እሺ ምዕራፍ 20 ቴንክ ዩ። የትንቢተ ኢሳያስ የራሱ መጽሐፍ መሆኑ ነው። የራሱ በጻፈው መጽሐፍ ላይ ምዕራፍ 20 ላይ ምን ብሎ ነው የሚናገረው? እግዚአብሔርም አለ ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሲሆን ራቁቱንና ባዶ እግሩን እንደሄደ እንግዲህ የአሦር ንጉሥ የግብፅንና የኢትዮጵያን ምርኮ ጎበዛዙና ሽማግሌውን ራቁታቸውና ባዶ እግራቸውን አድርጎ ምን አደረጋቸው? ገላቸውንም ገልጦ ለግብፅ ምናምን እያለ ይቀጥላል። ኢትዮጵያ ውስጥ መጥቶ ኢሳያስ ለ3 ዓመት ሙሉ ኢትዮጵያ እዚሁ ሀገራችን ማለት ነው፣ እዚሁ እኛ ያለንበት ቦታ 3 ዓመት ሙሉ ኦኬ ከነቃጭሉ እንደዛ ነው የሚለው። ሊትራሊ ሙሉ ልብሱን አውልቆ ነው እርቃኑን ያለ ልብሱን አውልቆ እርቃኑን ጫማም ሳያረግ ከተማ ውስጥ ይሄድ ነበር ይላል። እዚህ ኢትዮጵያ መጥቶ ይሄን ሰው ጤነኛ ነው ብዬ አልቀበልም። አንደኛ አይደለም ነብይ አይደለም ጤነኛ አንተ ቤት ላይ ማለት ነው ነብዩ አለፈና ራቁቱን ነው በእጁ መጽሐፍ ይዟል። ዝም ብለህ አስበው መባል ራቁቱን ነው ብሉት ይታያል። ከዛ በእጁ መጽሐፍ ይዞ እግዚአብሔር እያለ ይሄዳል። እግዚአብሔር ስብሐት እያለ ያልፋልና ማነው ስትለው የእግዚአብሔር መልእክተኛ መጽሐፍ ቢሰጥ ምን ትለዋለህ? አስበው፣ ዝም ብለህ አስበው። እያየህበት እንትኑ ማለት ነው ምን ትላለህ? ልበስ ነው የምለው ልብስ ልበስ። ደግሞ ራቁት ሄድ ያለው ማነው? የሚገርመው ነገር ታውቃለህ? ራቁት ሄድ ያለው ማነው? ኢሳያስ ነው ራቁት። ኦኬ እግዚአብሔር ነው እግዚአብሔር ነው። አንብብላችሁ ቁጥር 2 ላይ እንዴ ይዩት በደንብ ህዝብ ተመልከት ወገናችን። ዲያቆንም እግዚአብሔርም አለ ይላል። ይኸው እግዚአብሔርም አለ ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክት ማለት ነው። ቁጥር 2 ላይ እሺ የአሦር ንጉሥ ሳርሳን ታርታንን በሰደደ ጊዜ እርሱም ወደ አዛጦን በመጣ ጊዜ አዛጦንም ወቅቶ በያዛት ጊዜ በዚያም ዓመት እግዚአብሔር የአሞጽ ልጅ ኢሳያስን ሂድ። አራተኛ መስመር ተመልከቱ። እግዚአብሔር የአሞጽን ልጅ ኢሳያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህንም ከእግር አውልቅ ብሎ ተናገረው። እንዲህም አደረገ፣ ራቁቱን ባዶ እግሩን ሄደ ይላል። እግዚአብሔር ተነስና እርቃንህን ከተማ ኢትዮጵያ ሂድ፣
ከዛ ኢትዮጵያ መጥቶ እዚህ ማይሆን ነገር ሳላ ግን ማቅህን ከወገብህ ፍታ የሚሆን ቃል አይተኸዋል? ባለ ከባድ ቃል እኮ ነው። ማቅህን ከወገብህ ፍታ ገብቶሃል ትርጉሙ? ያ ማቅማት እንግዲህ የድሮ ሰዎች የሆነ ሽርጥ ታውቃለህ አይደለ? ሽርጥህን ፍታው እኮ ነው። ከስር ያለውን ፓርት ፍታው እኮ ነው ያለው። ዝም ብለህ አስበው። እዛ መጥቶ ሳላ ልብስህን አልቅስ ምን ትለዋለህ? እግዚአብሔር አንተ ነብይ ያደረገህ ነው መጥቶ እግዚአብሔር ማለት ነው። ሳላ ሱሪህን አውልቅ ቢልህ ማለት ነው። አስበዋል? እንደዛ እኮ ነው ያለው። እሱን ማቅህን አውልቅ ነው ያለው። ማቅህን ከወገብህ ፍታ አውጣ፣ ጫማህንም ከእግርህ አውልቅ ነው ያለው። ጫማህንም አውልቅ ባዶ እግሩን ያል። ከዛ በኋላ እኮ እርቃኑን ራቁቱን ባዶ እግሩን ሄደ። ራቁቱን አውዝ ብላ መጽሐፍ ቅዱስ ነው። ምን እያደረገ ነው አሁን? አምላክ እኮ እንደዚህ ያለ። ምክንያቱም አምላክ አውራችሁን ሸፍኑ አይደለም የሚለው፣ የሆነ በደንብ ተከናነቡ እኮ ነው የሚለው። አምላክ አውራችሁን ሸፍኑ ማለትም በቃ የሆነ ገላችሁ እንዳይታይ ነው የሚለው እንጂ እርቃንን ከተማ ውስጥ ኢትዮጵያ ውስጥ ደግሞ እዚህ መጥቶ የትኛው ክልል እንደሆነ አይታወቅም። ያው ድሮ ኢትዮጵያ አንድ ክልል ነበረች፣ ግን ይሁን እንደዚህ የሚል አምላክ የለም። ስለዚህ አልተስማማንም ነው በዚህ ቃሉ አልተስማማንም። አንስማማ አባታችን እናታችንም ወንድማችን እህታችንም ብሎ እግዚአብሔርን ቢጠራ ትርጉም አይሰጥም ነውና፣ ስለዚህ ወንድማችን ጋዲሳ ወገናችን የተናገርከው ነገር በፍጹም ትክክል አይደለም ለማለት ያህል ነው። ይብቁ አይደለ? በቃ ሳላ ምንም ካዩ ህዝቦች ይበቃቸዋል። ከዚህ በላይ ይቻላል። ሌላ ቪዲዮ ላይ ሪያክት ማድረግ እንችላለን። እንደዚሁ እየላካችሁ ምናምን ፈታ የሚያደርጉ ቪዲዮዎችን ከላካችሁልን እኛ መልስ እንሰጠዋለን። መልስ የሚያስፈልገው መልስ፣ ሮስት የሚያስፈልገው ካለ ደግሞ ሮስት እያደረግን እንቀጥላለን። እስቲ አንዴ ኢምራን እስቲ አብዶ ጃሩ ብለህ ሰርች አድርግና እስቲ እንትን አሰማን። መጽሐፍ የሚሸከመው ሰው እና እስቲ እነዚህ ሰዎችን እንትን እናደርጋቸው። እንዲሁ ለእንትን ያህል ነው እንጂ መልስ የሚያስፈልጋቸው ሆኖ አይደለም። እርስ በርስ ለማማማር ያህል ነው። እሱን ሰውዬ በተመለከተ እስቲ አንድ የሆነ ኮሜንት እያነበብኩ ነበር እና ሰውየው ሙስሊም ነበርኩኝ ብሎ በጣም ግግም ከሚሉ ሰዎች መካከል አንዱ ነው። ሙስሊም ነበርኩኝ ብሎ በጣም ይገግማል ይሄኛው ሰውዬ እና ለምንድን ነው ጴንጤ የሆንከው አሉት። ኢየሱስ ስለሚያድን ነው አለ። ሊትራሊ ነው ቃል በቃል ያለው። ለምንድን ነው አሁን ሙስሊም አይደለም ሰውየው ከመሰረቱ ከእስልምና አልወጣም፣ ግን ከእስልምና የወጣሁበት ምክንያት ኢየሱስ ስለሚያድን ነው ብሎ ይናገራል። ከዛ ታዲያ ኢየሱስ ካዳነ አንድ አይን ምስራቅ አንድ አይን ምዕራብ ለምንድን ነው? ወላሂ ነው የምላችሁ ኮሜንት ላይ እንደዛ ብለውት ማለት ልጁን አየር ላይ ነው ብሎክ ያደረገው እና ሁለት ቦታ ነው የሚያየው። እኔ መናገር ፈልጌ እኮ አይደለም ይሄኛውን ፓርት መናገር፣ ግን ኢየሱስ ያድናል ብሎ ሄዶ ግን አይኑ አንዱ ምስራቅ ነው የሚያየው፣ አንዱ ምዕራብ ነው የሚያየው። ለምንድን ነው ያላዳነው ነው? ለምንድን ነው የማያድነው? ያድናል ብለህ ከሆነ ሄድከው አትሊስት አይንህን ሸውራራ ነው ወደ ተለያየ ቦታ ነው የሚያየው እና በግማሽ ነው ቪዲዮ የሚሰራው። ሁሌም እንደዚህ ወደዚህ አይዞርም ብዙ ጊዜ። ለማንኛውም ብዙ ጊዜ ኢየሱስ ያድናል ኢየሱስ ምናምን የሚሉ ሰዎች አንካሳ ናቸው ወይ ምን ናቸው? ምንም ሲያድናቸውም አይተን አናውቅም። እሺ ኢምራን ላረምህና ከዚህ ስንጀምር ገና መጽሐፍ ቅዱስ ላይ አይነ መጫጫ እኮ የእግዚአብሔር ጉባኤ አይገባም አይደለ? አይነ መጭማጫ አይኑ ችግር ካለበት እግዚአብሔር አይቀበለውም አይደለ? በኪዳን ሕግ መሰረት ይሄ ሰውዬ አሁን ተስፋም የለውም። ክፈትላቸው እሱን አንዴ ክፈተው፣ ወይስ ቁጥሩን ንገረኝ። ድንክ ብለህ ሰርች አድርግ በአማርኛ ዝም ብለህ ድንክ ብለህ ሰርች አድርግ። ያጀማ ከዚህ ከአይኑ እንኳን ከሰውየው እንኳን ስንጀምር ማለት ነው። ሰውየው እንግዲህ ጴንጤ ሆንኩት አለ ኢየሱስ ስለሚያድን ነው አለ። ግን በመጽሐፍ እግዚአብሔር አይፈልግህም። አንተ ለምን አይነት ችግር ስላለበት እግዚአብሔር አይፈልግህም። እሺ እናሳየው ማስረጃው መጽሐፍ ቅዱስ ላይ ያ ድንክ ብለህ ሰርች አድርግ ነው ያጣ። እሱ ነው አንድ ጥቅስ ነው ያለው፣ እሱ ነው ይመጣልሃል። እሺ እንደዚህ ይላል ለአንብበው። ከላይ ወደዚህ ያዘው ይምራል። እግዚአብሔር ከሚናገርበት ጀምሮ ከዛ እግዚአብሔር ሙሴ እንዲህ ብሎ ተናገረ። እግዚአብሔር ተናጋሪው ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይ ገባጣ ወይ ድንክ ወይ አይነ መጭማጫ ስለዚህ እግዚአብሔር አይፈልገውም። ከሰውየው ስንጀምር ገና ነውረኛ ነው እንጂ አይፈልገውም እኮ አንድ ነገር ነው። አይፈልገውም አንድ ነገር ነው። ቀጥል። እሺ ቋቁቻ ወይም እከካም ያው እዚህ ጋር እከካም ወይም ቋቁቻም ወይም ጃንደረባ
ነውረኛ ሁሉ አይቅረብ ይላል። ነውረኛ ስለዚህ ነውረኛ ነጋ ስንጀምር ራሱ በመስፈርት ከዛ ወረድ በልና 23 ላይ ነው። ነገር ግን ነውረኛ ነውና መቅደሶቼ እንዳያረክስ ወደ መጋረጃ አይግባ። እርኩስ ነው ከመጣ አልፈልግም ብሎ ከመጣ ይሄ ሰውዬ ነውረኛ ስለሆነ ያረክሰዋል ቤተ መቅደሱን። ምንም አላደረገ መጭማጫ ሆኖ እሱ አልፈለገም እና እንደዛም ሆኖ ያረክሳል መቅደሱን። ስለዚህ እንዳይመጣ ነው፣ እርኩስ ነው። ስለዚህ ወገናችን ገና ከሰውየው እንኳን ስንጀምር ሙስሊም ነበርኩ ኢየሱስ ተቀብያለሁ አለ። ይሄ ወገናችን እዚህ ጋር እንደምትሉት ግን አይኑ ችግር አለ። በመጽሐፍ ቅዱስ መሰረት ደግሞ የኦሪት ማስረጃ አቅርበናል። ስድብ አይደለም፣ እሺ ብሽሽቅም አይደለም። ያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያው እዚህ ጋር የለም ካለ ገብቶ መወያየት ይችላል። መጽሐፍ ቅዱስ ዘሌዋውያን ምዕራፍ 1 ላይ ቃል በቃል ያው መጭማጫ አይነ መጭማጫ አይግባ ስለሚል ገና ወድቋል ከመስፈርቱ። እሺ የሱን ቪዲዮ ምን ያለበት ቪዲዮ ሊፈትልህ? ዝም ብላ እንደውን ክፈት፣ ሁሉም ያስቃል። ዝም ብለህ ደስ ያለ አንድ ራንዳምሊ ምን አይነት ሰዎች እንደሆኑ ብቻ እንድታዩ ስለፈለግን ነው። ራንደም ፒክ ብታደርጉም ችግር የለውም። ኮፒ ሊንክ አድርጉላችሁ። መልስ ያስፈልጓል የምትሉት ቪዲዮ ካለ ለኢምራን በውስጥ ላኩለት ቴሌግራም አካውንቱ ላይ፣ እኛ እየገባን ሪያክት እናደርጋለን ኢንሻአላህ። ሰላም አለይኩም ያ ጀማ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ አለን ማሜ፣ ሰላም ነው።